ከዚህ በመቀጠል አርጋኖን ዘቀዳሜን የአርጋኖን በቀዳሚ ነበመውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠን። የዳዊት ልጅ ድንግል ሆይ ለአንቺ እገዛለሁ፣ ለአንቺም ከእግርሽ በታች እሰግዳለሁ፣ በፊትሽም አልላለሁ። የይቅርታ ብላቴና ሆይ ለልጅሽ መንግስት እገዛለሁ። የምህረት ብላቴና ሆይ የአርሞኒየም ጠል በጽዮን ተራሮች ላይ እንዲወርድ እንዲሁም ደግሞ የልጅሽ ቸርነቱ ጠል በላይ ላይ ይውረድ። ከሰውነቴም የኃጢአቴን ርኩሰት ይጸብ፣ አጥንቴንም ያለምልም፣ የሥጋዬንም አዳራሽ ይቀድስ። የሽቱሽም መዓዛ በላይ ይዋሃድ፣ እንደ አሮን የክህነቱ ሽቱ በጽሕሙ ላይ እንደወረደ እስከ ልብሱም ዘርፍ እንደደረሰ። በዕብራይስጥ ማርያም የተባልሽ የተመረሽ ቅድስት ድንግል እመቤቴ ማርያም ሆይ የልጅሽን ጭፍሮች ሰይፍ ጃግሬዎቹን ሹሚልኝ። ትጉሃን ሰራዊትም ደጀን ለደህንነቴ ይክበቡ። የአኤናወንም የክንዱ ኃይል ረዳት ይሁነኝ። የተቃራኒ ጸብ ክርክር እንዳያቸንፈኝ በጦር ስለት የሚወጋ በሰረገላውም የሚመካ በፈረሰኞች ሰልፍ ኃይለኛውን ምሽግ የሚመሽግ ጠላት እንዳያቸንፈኝ። ሥጋ ለለበሰ ሁሉ መመኪያ ድንግል ሆይ ነፍስ የተዋሃዳቸው ፍጥረት ሁሉ አክሊል የዓለም ሁሉ ቤዛ ነፍሴን ከክፉ ነገር ወደ ገሃነም ከምትወስድ የጥፋት መንገድ አድኝኝ። ሳትዘራ ስንዴ ያፈራች ዝናብም ሳይዘንብባት የወይን ፍሬ ያስገኘች ማረሻ ያልዞረባት እርሻ ድንግል ሆይ የኦሪትና የነቢያት ቃል ዝናብ አጠጪኝ። በሐዋርያት ወንጌል ቃል ፈሳሽነትም ሐዲሱን ብሉይን እንዳፈራም አድርጊኝ። የኃይል መንፈስ የተመሉትን የተደነቁ የተመረጡትን ሐዋርያትን ዋጋ እንድቀበል አድርጊኝ። ልቦና የሚገልጽ ዕውቀትን የሚያበዛውን መንፈስ የተመሉ ሐዋርያትን እሴት እንድቀበል ማለቴ ግን በኔ ገድል በትሩፋቴ አይደለም፣ በአንቺ ደግነትና በንጽህናሽም ነው እንጂ። በጸሎትሽም ረዳትነት ይህንን ላገኝ እወዳለሁ። ድንግል ሆይ በሃይማኖት ጭንጫ ላይ የተመሰረተች መሰረቷ የማትፈርስ የነፋሳት ኃይል የጎርፍ ፈሳሽ የዝናብም ወጀብ የማይበረታብሽ ታቦት አጥር ቅጽር ሆይ እኔን ከጥፋት ጎርፍ በአመፀኞችና በበደለኞች ላይ ከምትመጣው የመቅሰፍት ኃይል በቃል ኪዳንሽ አድኝኝ። የመለኮት አዳራሽ ድንግል ሆይ የሰማይ ሰራዊት ጾታ ያደረብሽ ንጽሕት ሆይ ህብሩ ልዩ ልዩ በሚሆን ብርሃን በተጌጸ የቅዱሳን አዳራሽ ውስጥ መኖርን ክፈይልኝ። ከቤተ ሕንፃ በላይ የታነሽ ሰገነት ድንግል ሆይ ወደ አርያም ከፍ ከፍ እንድል በልጅሽም በምስጋናው አዳራሽ ውስጥ የተሰወረውን ምስጢር መርምሬ ለማወቅ ወደ ሰማይ ዳርቻ ከፍ ከፍ እንድል ወደ ላይ እንድመሰጥ አድርጊኝ። ለዘላለሙ የማትገፊ የማትፈርሽ አምባ ድንግል ሆይ በአንቺ የተጠጉትንም ከሚቃረናቸው ጠላት ጸብ፣ ክርክርና ተንኮል አድኝን። የትንቢት አዝመራ ድንግል ሆይ የቤተ ክርስቲያን ለውዝ ገውዝ በጨረቃ ጊዜ የምታፈራ የወይን ፍሬ አበባ የሚሻተትብሽ ፍሬውም የሚከማችብሽ የጽድቅ ፍሬን እንዳፈራ የወንጌል ቡቃያም አድርጊኝ።
መስገጃ ማማለጃ የኃጢአት ማስተሰሪያ የምትሆን ምስጢር ታቦት ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ኃጢአቴን አስተሰርይልኝ። ድንግል ሆይ የተገፉት መሸሻ የሚያጥሩት አጥር ቅጽር የመዋያን ሰማዕታት አክሊል ገላቸውን ለፈጸሙት ብፁዓን የጻድቃን ዋጋቸው የኃጥአን ዕረፍታቸው ለደከሙት ጉልበት ለነዳያን ሀብት የንጹሐን መመኪያቸው ያደፉት ከርኩሰታቸው የሚነጹብሽ ያዘኑትም የሚጸኑብሽ ደስ ያላቸው የተላ ደስታ ፍጻሜ የመአስባን ረዳት የደናግል ትዕግስት ለፍጹማን መነኮሳት በሰውነታቸው ውስጥ የምታበሪ ዕንቁ በየተራራው በየዋሻው በየጉድጓዳው ምድር በሚኖሩ የቅዱሳን ዋጋ ባህታውያንን መናንያንን የምትጎበኝ እርግብ ከገዳማውያን ጋር የምትኖር መንፈሳዊት ኦፍ በሃይማኖት የሚጋደሉት ጋሻ ጦር የሚያመሰግኑት መሰንቆ የውዳሴ ዕቃ የልዑል እግዚአብሔር ምስጋና ኃይል የአየራት ምጥቀታቸው የሰማያት ልዕልናቸው የምድር መሰረት ቀላያት ጥልቀት የሚያዝያ ፀሐይ ብርሃን የጨረቃና የከዋክብት የነ አርዮብ ብርሃን ጸዳላቸው መልካቸው የምድር በዳም አበቦች ጸዳል የገነት አበባ መልክ በውስጣቸውም የተዋሃድሽ መዓዛ ድንግል ሆይ ለአፍንጫ የሚከረፋው የኃጢአቴ ክፉ ሽታ ወደ ሰማይ እንዳይወጣ በሃይማኖት ሽቶ አጣፍጭልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ቅድስት ድንግል ማርያም ሆይ ወደ አንቺ እለምናለሁ። የጸሎት ሙዳይ ሆይ የምልጃ ጽናህ የጥምቀት ልጆች የዕጣናቸው መወዝወዣ ጸሎቴን ሥጋ የለበሰውን ፍጥረት ጸሎት ወደሚሰማ ወደ ልዑል እግዚአብሔር ዙፋን ፊት አድርሽው። ጸሎቴም በአንቺ ስም እንደ ንጹሕ ዕጣን ሽታ ነውር ነቀፋ እንደሌለበት መሥዋዕት መዓዛው የተወደደ ይሁን። እግዚአብሔርም የወደደውን ምክር እንዳስብ አድርጊኝ። ከክፉ አመጽ መንገድ ሁሉ እንድቀር የቅዱሳንንም የጽድቃቸውን ፍለጋ እንድከተል የንጹሐንንም በጎች እርሳቸውንም ጻድቃን ጋር እንድቆጠር አድርጊኝ። ለበጎ ሥራም እንድተጋ አግኘቼም ለመፈጸም ስልጣንን እንዳገኝ ሰርቼም እንድፈጽመው የማያረጅ የማይጠፋውን የጽድቅ አክሊል እንድቀበል በገድልም ጽኑዓን ከሆኑት ማኅበር ጋር አንድነት እንድሆን አንድ እንድሆንም አድርጊኝ። ንጽሕት ሆይ ከሥጋና ከነፍሴ ርኩሰት ንጹሕ አድርጊኝ። የረከሰውን ለማንጻት ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል በሂሶጵ እርጨኝ እጠበኝ ከበረድም ይልቅ እነጻለሁ። የአምላክ እናት ሆይ ከነፍስና ከሥጋዬ ቁስል ፈውሽኝ። የባለ መድኃኒት እናት ሆይ የታመመውንና የቆሰለውን ለመፈወስ ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል አቤቱ ድውይ ነኝና ማረኝ፣ ፈውሰኝ። አቤቱ አጥንቶቼ ታውከዋልና የሠራሁትን ኃጢአቴንም ባሰብኩት ጊዜ ነፍሴ ደነገጠች፣ ልቤም ታወከች። ከራሴ እግሬ ድረስ ስግጥጥ አለኝ። ሊወቃቀሱት ከማይቻል ከዚህ ዘለፋ ከዚህም ጸብ ክርክር አንደበትም ከማሳመርም ቢሆን ተናግሮ ለማዳን ከማይቻል ከዚህ እንዳልድን አወቅሁ። እርሱ እግዚአብሔር ይመረምረኛልና በእርሱ ዘንድ ሐሴት አይጠቅምም።
በእርሱም ፊት የሐሰት ምስክር አይቆምም። ነፍሴንም እንዲህ እላት ጀመርኩ፣ ነፍሴ ሆይ ይህ ነገር አይረባሽም፣ አይጠቅምሽም፣ በፍርድ ቀንም የሐሰት ምክንያት አያድንሽም። በፊቱም ሐሰት መናገር አይቻልም፣ እውነተኛ ዳኛ ነውና። ነፍሴ ሆይ የፍርድ ቀን ነገር መውጫ አንደበት በማቀላጠፍ በጸብ ክርክርም እንዳይሆን እወቂ። ነፍሴ ሆይ የልዑል ፍርዱ በማማለጃ በጉቦ እንዳይሆን እወቂ። ነፍሴ ሆይ በመንግሥተ ሰማያት ደጅ ምድራዊ ባለጸግነት አይረባም አይጠቅምም እወቂ። በፊቱም ማድላትና ፊት መንሳት የለም። ባለጸጋውን ስለ ሀብቱ ብዛት አያፍረውም፣ ድሃውንም አይንቀውም። ነፍሴ ሆይ ዋጋው የበዛ ዕንቁ በእርሱ ዘንድ እንዳይወደድ እወቂ። ምንም የሚያበራ የህንዳኬ ዕንቁ ቢሆን ቁልጽልጽም የአረብ ወርቅ ቢሆን አይረባም፣ በጎ እና የጽድቅ ሥራ ብቻ እንጂ። የዋህ መንፈስ የበጎ ሥራ። ነፍሴ ሆይ በአደባባዩ የሚያስጨንቅ ጉባኤው ጽፍቅ መኮንኑ እውነተኛ ሰራዊቱም የሚያስፈሩ እንደሆኑ እወቂ። ነፍስ ሆይ ማዕበል ሞገዱ የሚፈላ የእሳት ባህር ለኃጥአን እንደተዘጋጀ እወቂ። ለማግባት የተከፈተ ነው፣ ለመውጣት ግን አይቻልም፣ በጨለማ ቁልፍ የተቆለፈ ነውና። ነፍስ ሆይ በእሳት አለንጋ መገረፍ ለኃጥአን የተገባ እንደሆነ እወቂ። ኩነኔውም የሚያስፈራ ነው፣ እሳቱ የማይጠፋ ትሉ የማያንቀላፋ ነው። የሚገርፉትም አይሰንፉም፣ ከመገረፍም አያቋርጡም። የሚያስጨንቁትም አያርፉም፣ አያንቀላፉም። ነፍስ ሆይ ጨለማ የለበሱ የገሃነም ሰራዊት መላእክት ጽልመት ይቆዩሻል። ፊታቸውም የሚያስፈራ ነው፣ ከእርሳቸውም ፊታቸው የአንበሳ የሆኑ አሉ። ፊታቸውም የእባብ ፊት የሆነ ከእርሳቸውም ውስጥ አሉ። ከእርሳቸውም ፊታቸው የጓጉንቸር ፊት የሆኑ አሉ። ዓይናቸው እንደሚነድ እሳት ነው፣ ጥርሳቸውም በማናፊያ እንዳናፉት ከእሳቱም ውስጥ እንደወጣ ብረት ችንካር ነው። ነፍስ ሆይ ከልዑል ፍርድ በክርክር መውጫ ማምለጫ እንደሌለሽ ወቂ። የፍጥረቱንም ሁሉ ገዢ ልታስቢው አትችም። ኃጢአት ሳትሰሪ አስቀድሞ እርሱ ያውቃል፣ ስትበድም መርምሮ ያውቃል። የዕዳ በደልሽም ደብዳቤ በፍርዱ ተጽፏል። ስለ አንቺ ደግሞ ምስክር አይሻም፣ ስራሽም ይመሰክርብሻል። የዕዳ በደልንም ደብዳቤ አንቺው ባፍሽ ታነቢዋለሽ። ከሰራሽ ሁሉ የሚሰውርልሽ የለም። ነፍሴ ሆይ የምትድኝበትን እኔ እነግርሻለሁ። ከዚህ ሁሉ ይልቅ ወደ ቅድስት ድንግል ጩኺ፣ እንዲህም በይ፣ የብርሃን እናት ሆይ በልጅሽ ፊት በደልኩ፣ ኃጢአቴን አስተሰርይልኝ። በኃጢአት የቆሰለውን ሥጋዬን ፈውሽው፣ የቆሰለውንም ሰውነቴን ለመዳሰስ እጅሽን ዘርጊ። ደዌ ሥጋ ከሚሆን ኃጢአት እንድንድን ከኃጢአቴም ደዌ ሁሉ ጤነኛ እንድሆን። ስለዚህ አንቺን እሻለሁ፣ ከሲኦል እኔን ለማዳን እንድትችይ አውቄ የቤትሽን ደጅ አንኳኳው። ሙሽራ ሆይ እንድገባ ክፈችልኝ፣
የሙሽርነት ቤትሽንም እንዳይ ድንኳንሽንም ዞርሁ፣ መሥዋዕትም ሰዋሁ። ነገር ግን ከሰቡት መንጎች የእንስሳ መሥዋዕት የምሰዋልሽ አይደለሁም፣ ከአዝርዕትና ከአትክልት ፍሬ የምሰዋልሽ አይደለሁም። የምስጋና መሥዋዕት እሰዋልሻለሁ እንጂ ለልጅሽም ቸርነት ምስጋና አቀርባለሁ። ከከንፈሮችም ፍሬ ንጹሑን ቁርባን አሳርጋለሁ። እንዲህ እያልኩ መሥዋዕት ለእግዚአብሔር ያማረ የተወደደ ነውና ዳዊት በመዝሙር እንደተናገረ እንዲህ ሲል ለእግዚአብሔር የምስጋና መሥዋዕት ሰዋ፣ ጸሎትህንም ለልዑል ስጠው። በመከራህ ቀን ትጠራኛለህ፣ አድንሃለሁ፣ ታመሰግነኝማለህ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ከአናብስት ጉድጓድ የወጣሽ ሙሽራ፣ ከአናብርትም ተራሮች ከነገሥታትም አዳራሽ የወጣሽ፣ ቁመትሽ የሰሌን ዛፍ ነው፣ አንገትሽ ባለሙያ ሠራተኛ እንደ ሠራው የወርቅ ዘንግ ነው። ዓይኖችሽ እንደ አጥቢያ ኮከብ፣ ጉንጮችሽ ከኢያሪኮ ባሕር ዳር እንደ ተለቀመ አበባ ናቸው። ጥርሶችሽ በወተት የታጠቡ ዕንቁ ያበሩ ናቸው። ያነጋገርሽም ጣዕሙ እንደ ወይን እሸት ነው። የአፍሽም መዓዛ እንደ አፈው ሽታ ነው። የልብሶችሽም ሽታ የሽቱ እንጨት እንደ ታጠነ ነው። ሙሽራ ሆይ ሰውነትሽ ሁሉ ያማረ የተወደደ ነው። ምንም ምን ነውር ነቀፋ የሌለብሽ ነሽ። መልክሽ ደም ግባትሽ ያምራል። ጡቶችሽ ግራ ቀኝ እንደ ተፈጠሩ እንደ ሁለት ምንጮች ናቸው። ከነሱም ደግሞ ሥጋ የለበሰውን ፍጥረት ሁሉ የሚመግብ ክርስቶስን ለማሳደግ ድንግልናዊ ወተት ይፈስ ነበረ። እንዲህ ያለ ወሬ የሰማ ማን ነው? በቤተልሔም እጹብ ድንቅ ወሬ ተሰማ። ያልታየ ታየ፣ እጹብ ድንቅ ነገር በኤፍራታ ተደረገ። የማይገለጽም የተሰወረ ምስጢር በገሊላ የተሰወረ ተገለጸ። ዘመኑ ያልተቆጠረለት ጥቂት ጥቂት እያለ አደገ። የእግዚአብሔር ልጅ ለራሱ አዲስ ልደትን አደረገ። መለኮታዊ እሳት በድንግል ማኅፀን ተወሰነ። በድንግል ብላቴና ሆድ ብሩህ መብረቅ ተቻለ። ከተወለደም በኋላ ማኅተመ ድንግልናዋ አልተለወጠም። ሦስቱን ደጅ ያልከፈተ የአብን ልጅ ጥበቡን አደንቃለሁ። ያለመለወጥ በሕቱም በድንግልና በመወለዱ የመቃብሩን ደጅ ሳይከፍት ተዘግቶ ሳለ ተነስቶ መውጣቱ፣ የቤቱም ደጅ ተዘግቶ ሳለ ደቀ መዛሙርቱ ተሰብስበው ወዳሉበት ገባ፣ ሳይከፈትም ወጣ። ስለዚህም 3 ደጆች ልቤ አደነቀች። ስለ ሁለቱ ምክንያት አገኘው። የመቃብሩን ደጅ የሚመስለው ነገር አለ። ብልጣሶር የተባለ ዳንኤል በአንበሶች ጉድጓድ ውስጥ በጣሉት ጊዜ ጉድጓዱን በታላቅ መዝጊያ ዘጉት። ዳንኤልም በረሃብ እንደተጨነቀ ልዑል እግዚአብሔር ባየ ጊዜ መልአኩን ወደ ነቢዩ ዕንባቆም ላከ። በራሱም ጸጉር አንስቶ ተሸክሞ ወስዶ ዳንኤል ወዳለበት ጉድጓድ አገባው። ዳንኤልና ዕንባቆምም እንጀራውንና ንፍሮውን በልተው
እግዚአብሔርን አመሰገኑ። ዕንባቆምም ደጁ ተዘግቶ ሳለ ወጣ። ስለ ቤቱም ደጅ የሚመስል ነገር አለ። በግብረ ሐዋርያት እንደተጻፈ የእግዚአብሔር መልአክ ከሰማይ ወርዶ ጴጥሮስን ከግዞት ቤት እንዳወጣው ተጽፏል። ጴጥሮስንም ካወጣው በኋላ ደጁ ተቆልፎ ዘበኞቹ በሁሉ ወገን ይጠብቁ ነበረ። ለነዚህ ለሁለቱ ደጆች ለቅዱሳን የተደረገው ምክንያት አገኘው። ስለ ድንግልናሽ ደጅ እጠናለሁ፣ ግን ምክንያት አላገኘሁም። ሴት በድንግልና ወለደች ሲሉ አልሰማሁም። ከወለደችም በኋላ በድንግልና የኖረችም አላየሁም። ይህ ነገር ምን ይረቅ ምን ይጠልቅ? ለዚህ አንክሮ ይገባል። በሕያው እግዚአብሔር ጥበብ የተሰራው ይህ ምስጢር እጹብ ድንቅ ነው። ቅድመ ዓለም ከተወለደው መወለድ ከብቻው አባት ነው። በኋለኛው ዘመን ደግሞ ከብቻዋ ቅድስት ድንግል ማርያም ነው። የእግዚአብሔር ሥራ ምን ይረቅ ምን ይጠልቅ? የእስራኤልም ቅዱስ ጥበቡ እጅግ የረቀቀ ነው። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከአዜብ እስከ መስእ፣ ከምድር ዳር እስከ ምድረ ዳር አየ። በምድር ላይ ወደሚኖሩ ሁሉ ላይ ተመለከተ። እንደ ያዕቆብ ያለ አላገኘም። እርሱንም መረጸው፣ በልቦናውም በእስራኤል ላይ አረፈ። ፍቅሩም ወደ ዳዊት ቤት ሆነ። እንደ ተጻፈ እንዲህ ሲል ያዕቆብ ለእግዚአብሔር ወገኖች ዕድል ፈንታ ጽዋ ተርታ ሆነ። ዳግመኛም ወደ ያዕቆብ ከተማ ተመለከተ። ሮቤል ነገድ ጀምሮ እስከ ብንያም ነገድ ድረስ አየ። ልቦናውም በይሁዳ ነገድ ላይ አረፈ። ፍቃዱም ለዳዊት ቤት ሆነ። እንደ ተጻፈ እንዲህ ሲል የጽዮንን ተራራ ወደደ፣ መቅደሱን በአርያም ሠራ፣ ለዘላለም በምድር ላይ ሠራት። ዳዊት ባሪያውን መረጠው። የዳዊትንም ቤት አይቶ ተመልክቶ ቅድስተ ቅዱሳንን ንጽሕተ ንጹሐንን ድንግል ማርያምን አገኛት፣ መልኳንም ወደደው። ለሕያዋንም መረጠ፣ መዓዛዋንም ፈቀደ። ከአዳምም ወገኖች ሁሉ ይልቅ መረጣት፣ ደስም አሰኘችው። ዳዊት በመዝሙሩ እንደተናገረ እንዲህ ሲል ልጄ ሆይ ስሚ፣ ጆሮሽንም ዘንበል አድርገሽ አድምጪ፣ ወገኖችሽንም የአባቶችሽንም ቤት እርሺ። ንጉሥ መልክሽን ደም ግባትሽን ወዷልና። የሁሉ ጌታ ከኪሩቤል ጋራ ወንድማማች ሊሆን ሱራፌልንም ሊመስላቸው ለትጉሃን የሰማይ መላእክት ቤዛ ሊሆን እሳታውያንን ሊያሳትፋቸው አልወደደም፣ መሬታውያንን ሊመስላቸው ወደደ እንጂ። ጳውሎስ እንደተናገረ እንዲህ ሲል መላእክትን የተቀበለ አይደለም፣ የአብርሃምን ዘር ከፍ ከፍ አደረገ እንጂ ወንድሞቹንም ሊመስላቸው ወደደ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤት የማርያም ሆይ ምን ያህል ክብር ተሰጠሽ! ያዕቆብ ልጅ ምን ያህልስ ጸጋ ተቀበልሽ! የእስራኤል ልጅ ሆይ ምን ያህልስ ምስጋና ከበበሽ! የይሁዳ ልጅ ሆይ ምን ያህል ባለሟልነትን አገኘሽ! እነሆ ከኪሩቤል ትበልጫለሽ፣
ከሱራፌል ከፍ ከፍ ትያለሽ። ከትጉሃን የሰማይ መላእክትም ሁሉ በማይረግ አንቺ ትበልጫለሽ። የድንግልናሽም ምስጋና ለዘወትር አይፈጸምም። በዓለም ሁሉ ትመሰገኛለሽ፣ በየዘመኑ ሁሉ ትወደሻለሽ። በየጊዜው ንጽሕት ነሽ፣ ለዘላለም አደፍ ጉድፍ የሌለብሽ። በየስፍራው ሁሉ ቅድስት ነሽ፣ በየአንደበቱም ሁሉ ብርክት ውድስት ነሽ። ከላይሽም የማያምር የለም፣ ከንጋትም ወጋገንም አንቺ ትበልጫለሽ። ከቁመትሽም የሚያምር የለም፣ ሰሌንም ቢሆን የሊባኖስ ዛፍም ቢሆን ከጥርሶችሽ የሚነጣ የለም። ወተትም ቢሆን በረድም ቢሆን ከዓይኖችሽም ጸዳል የሚበራ የለም። በሰማይ ፊት ለፊት የሚያበራ የወርቅ ዘውድም ቢሆን ከአፍንጫሽም እጹብ የሚሸት የለም። ከልብስሽም ሽታ የሚበልጥ የለም። ከልቤኔም ቢሆን ሃንክሶም ቢሆን ዋጋው የበዛ ሌላ ሽቱ ቢሆን ሰውነትሽ ሁሉ ያማረ የተወደደ ነው። በመንፈስ ቅዱስ ኃይል የተጋረደ ነው። ገላግልቶቿን በክንፎቿ የምታቅፍ ንጽሕት ርግብ ሆይ ክብርሽን ገናንነትሽን ማር ለመቅዳት ለምን እሰንፋለሁ? ለሚበላው የጣፈጠ ነው። ወተቱንስ ለመቅዳት ለምን እሰንፋለሁ? ለሚጠጣው ያማረና የተወደደ ነውና። የትንቢቱን አበባ ለማሽተት ለምን እሰንፋለሁ? የመዓዛው ሽታ ለአፍንጫ ያማረ ነው። የሃይማኖት ሽቱ ለማጣፈጥ ለምን እሰንፋለሁ? እርሱን ለመንካት እጆቼ ይሻተታሉና። የቅድስት ድንግል በዕብራይስጥ ማርያም የተባለችውን የማርያምን አምላክን የወለደችውን የእርሷን ምስጋና ለመናገር ለምን እሰንፋለሁ? ምስጋናዋ ከማር ከወለላ ይጥማልና ከወተትም ያማረ የተወደደ ነውና። ከአበባም ሁሉ ያምራል፣ ከጣፈጠም ሽቱ ይልቅ ይሸታል። ጻዕዳ ርግብ ሆይ ምስጋናሽን እናገራለሁ፣ ወደ ልጅሽም እጮኻለሁ እንዲህ ስል አፌን ምስጋናህን ይምላ አንተን እንዳመሰግንህ። የወለደችህንም ንጽሕት ድንግል ምስጋና እንድናገር የልጅሽንም መንፈስ ተመልቼ የድንግልናሽን ምስጋና መሰንቆ እመታለሁ። የተፈራሽ ድንግል ሆይ ልዕልናሽን አደንቃለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ቅድስት ድንግል እመቤቴ ማርያም ሆይ የወርቅ ዘርፍ ባለው መጎናጸፊያ የተጎናጸፍሽ ንግሥት ሆይ ደስ ይበልሽ። ሰሂንና ሚኤ ሰሊክ በውስጧ የተጨመረባት ሙዳይ ሆይ እንገዛልሻለን። እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እንገዛልሻለን። በጥጃ የምትመሰል በፋራን ተራራ እርሷም የትንቢት መፍሰሻ ናት። የእርሷ ምሳሌ ድንግል ሆይ አንቺን አገለግላለሁ። መላእክት በውስጧ የሚያገለግሉባት የመለኮት ማደሪያ ጽርሐ አርያም ሆይ እገዛልሻለሁ። በወርቅ መሠረት ላይ የተመሠረተች በህንዳኬ ድንጋይ የታነጸች በሰፎርና በአጶርግዮን ዕንቁ ድንጋይ የተጌጸች ደጆቿም በ12 አዕናቁ የተጸፈጸፈላት
12ቱ ሐዋርያትም በደጇ የቆሙባት ሰማያዊት ኢየሩሳሌም ሆይ ላንቺ ይገዛለሁ። የባቢሎን አውራጃ በሚሆን በኮበር ወንዝ ሕዝቅኤል ያያት የብርሃን ሰረገላ ሆይ እገዛልሻለሁ። ንጉሡ ዖዝያን በሞተ ዓመት ነቢዩ ኢሳይያስ ያያት ደጅም መንበር ሆይ እገዛልሻለሁ። የምሕረት መቅጃ የወርቅ መጥለቂያ ሆይ እገዛልሻለሁ። ጸጋ ክብርን የተመላሽ ድንግል ሆይ ምስጋና የተሞላሽ ድንግል ሆይ እገዛልሻለሁ። ሀብትን ባለጸግነትን የተመላሽ ድንግል ሆይ ለአንቺና ለልጅሽ እገዛለሁ። ከእግርሽ በታች እሰግዳለሁ። የልቤንም ቀፍት ለአንቺ አዘነብላለሁ። ራሴንም ለአንቺ አዋርዳለሁ። ኃጢአቴንም ለመከሰስ በፊትሽ እቆማለሁ። የዕዳ በደሌን ደብዳቤ በፊትሽ አነባለሁ። በልጅሽም ዘንድ ራሴን አጥላላለሁ። የኃጢአቴን ሕንፃ ቁመቱ እስከ አርያም ድረስ የበደሌ ስፋቱ እስከ ዓለም ዳርቻ ነውና። ድንግል ሆይ የኃጢአቴን አጽር ቅጽር ታፈርሽልኝ ዘንድ እታመንሻለሁ። ድንግል ሆይ የዕዳ በደሌን ደብዳቤ በልጅሽ ትቀጅው ዘንድ እታመንሻለሁ። ድንግል ሆይ በንጽሕና ውሃ ሰውነቴን ታጽቢልኝ ዘንድ እታመናለሁ። ድንግል ሆይ በመከራዬና በጭንቀቴ ጊዜ እንድትደርሽልኝ ቅድስት ሆይ እታመንብሻለሁ። ለጠላቶቼ አሳልፈሽ እንዳትሰጪኝ በጠላቶቼም እጅ እንዳትጥይኝ ድንግል እታመንሻለሁ። የሚጥለኝን እንድትጥዩ የሚቃረነኝንም እንድትቃረንኙ ንጽሕት ሆይ እታመንሻለሁ። ድንግል ሆይ እታመንሻለሁ። የሚበረታታብኝን ልምሾ ታደርጊው ዘንድ የሚቃወመኝንም ትቃወሚው ዘንድ ድንግል ሆይ እታመንሻለሁ። ስወጣ ስገባ እንድትከተይኝ ስቀመጥና ስነሳም እንድትጠብቂኝ ጠንካራይቱን አምባ መጠጊያ አንቺን የታመኑሽቱን ጋሻ እታመንሻለሁ። አንቺን ተጠጋው ነፍሴንም በፊትሽ እጥላለሁ። አንቺን ተጠጋው ራሴንም በእጅሽ ሰጠው። ከንፈሮቼንም ለምስጋናሽ መሳሪያ አደረኩ። የሚቃረነኝ ጠላቴ እንዳያገኘኝ የሰይጣንም ፈረሶች ሰረገላ እንዳይደርስብኝ አንቺን ተጠጋው። በአንቺም አመንኩ። ከመስማቴማ ሰራዊት ከመክበብ ከርኩሳንም መናፍስት ወጥመድ እንድድን አንቺን ተጠጋሁ። የመላእክት ጽልመት ፍላጻ እንዳይነድፈኝ ከአመፀኞችም ጦር እንድድን ልዩ በሆነ ሰይፍም እንድድን ከአንቺ ተጠጋሁ። የጽድቅንም መንገድ ከሚቃወሙ ሰዎች ወጥመድ እንድድን አንቺን ተጠጋሁ። አንቺን አመንኩ። እኔን አገልጋይሽን እዚህ የተሰበሰብነውን ሁሉ ከክፉ ሁሉ አድኝን፣ ይቅር በይን፣ ከልጅሽ አስታርቂን፣ ኃጢአታችንን አርቂልን። ኃጢአታችንን አርቀሽ መልካሙን አምጭልን፣ ለሥጋው ደሙ የበቃን አድርጊልን። የቅዱሳኑ ረድኤት በረከት በሁላችን ላይ ይኑር አሜን። ከሱራፌል ከኪሩቤል የሚገኝ በረከት ይጠብቀን አሜን። ከሚካኤል ከገብርኤል የሚገኝ የምሕረት መጋቢ በረከት ይሁነን አሜን።
ከሩፋኤል ኡራኤል የሚገኝ በረከት ሰላምና ጤና ይደረግልን። አሜን። ከሱሪያል ፋኑኤል የሚገኝ በረከት ጠባቂ ይሁነን። አሜን። ከራጉኤል አፍኒን የሚገኝ በረከት ለሰው መድኃኒት ይሁነን። አሜን። ከሳቁኤል ሰዳክያል የሚገኝ በረከት ሀብት ጸጋ ያሳድርብን። አሜን። ከትልፊተ አእላፍት የሚገኝ በረከት የማይቆጠር አርነት ይደረግልን። አሜን። በሁላቸው ትጉሃን ሰማይ የሚገኘው በረከት ያትጋን። አሜን። ከአርባቱ እንስሳ የመንበሩ ተሸካሚ በሚገኝ በረከት ያልታሰበ ደስታ ይስጠን። አሜን። ከ24ቱ የሰማይ ካህናት የሚገኝ በረከት መልካም መዓዛ ይስጠን። አሜን። ከፋኑኤልና ከራሙኤል የሚገኝ በረከት ህብስተ ሕይወትን ያውርድልን። አሜን። ከ12ቱ የመላእክት አለቆች የሚገኝ በረከት የየዕለታት ጠባቂ ይሁንልን። አሜን። ከሚያስፈሩ መላእክት የሚገኝ በረከት ለጠላታችን የሚያስፈራ ይሁን። አሜን። ከ12ቱ የመላእክት አለቆች የሚገኝ በረከት ጽንዕ አእምሮ ይሁንልን። አሜን። ከ99ኙ የመላእክት ነገድ የሚገኝ በረከት እልፍ ጠላትን ያባርሩልን። አሜን። የብፁዓን አባቶች አባት አባ እንጦንስ እንደ ፀሐይ የዓለም ብርሃን የገዳሙ መብራት ሆይ ሳታቋርጥ እንደ መላእክት ምስጋናን የምታቀርብ ለእኛ ለሁላችን ለምንልን። አሜን። የሊቀ ጳጳሳት ቅዱስ ሳዊሮስ ክህነት ከጠላችን ያድነን። አሜን። የዲዮስቆሮስ አትናቴዎስ የክህነታቸው በረከት ይባርከን። አሜን። የዮሐንስ አፈወርቅ የቄርሎስ ክህነታቸው ይቀድሰን። አሜን። የነ ጎርጎርዮስ የባሲሊዮስ የልዕልና የቅድስናቸው ክህነት ያክብረን ከፍ ከፍ ያድርገን። አሜን። የኒቅያ የተሰበሰቡ ሊቃነ ጳጳሳት የክህነት ቅድስና ወደ በጎ ይምራን። አሜን። የማቴዎስ የማርቆስ የክህነት ቅድስናቸው ወደ ወንጌል ጎዳና ይምራን። አሜን። የጌርሎስ የመቃሪዎስ የክህነት ቅድስናቸው ከባሕረ አበሳ ያሻግረን። አሜን። የኤዎስታቴዎስ የበርሱማ የክህነት ቅድስናቸው ጸሎታቸው ያሳርግልን። አሜን። ጌታችን ሐዋርያቱን እንዳጠባቸው ሳናውቅ በስተት እያወቅን በድፍረት ያደረግነውን አበሳ አንጻን ቀድሰን። አሜን። እንደ ባረካቸው ባርከን። አሜን። ሰው ግን ከንቱ ነው፣ ምስጋና ገንዘቡ የሆነ እግዚአብሔር ግን ወደዚህ ዓለም የመጣው የመስቀል መከራ የተሸከመው ኃጣንን ለኃጢአታችን ስርየት ይስጠን ያነጻን ዘንድ ለምንልን ለምኝልን። አሜን። ከምሕረቱም ያድለን ዘንድ ወደ እኔኑ አባቴ የመረጣችሁ መንግሥቴን ትወርሱ ዘንድ የሚል ቃል የወንጌል ልጆች ሁላችን ለዘላለሙ ያሰማን ዘንድ አሜን። በመጥምቀ መለኮት ዮሐንስ ጠል በረከት ንስሐችንን ይቀበለን። አሜን። የጊዮርጊስ ፋሲለደስ ጠል በረከታቸው በሃይማኖት ያጽናን። አሜን። የዮስጦስ ፍቅጦር ቴዎድሮስ ጠል በረከታቸው የመንግስቱ ተስፋ ያድለን። ስለሚናስ መርቆሪዎስ ቂርቆስ ኢየሉጣ ጠል በረከታቸው
ከልቦናችን ፍርሃት ያርቅልን። አሜን። የመርቲያኖስ ቂርቆስ ኢየሉጣ ጠል በረከታቸው የተጋድሎ ሀብት ይዘዝልን። አሜን። የኦልያኖስ አባዲር ለንጊኖስ ጠል በረከታቸው በጸጋ ጋሻው ይሸፍነን ይጋርደን። አሜን። የማምስ መርምህናም ጠል በረከታቸው በእጁ ያሳልመን። አሜን። የፈላታውስ በናድሌዎስ ጠል በረከታቸው ይጠብቀን ያድነን። አሜን። የገላውዲሞስ ቴዎድሮስ ጠል በረከታቸው አያጋልጠን ይሸፍነን። አሜን። ስለ መቃሪዎስ ኤስድሮስ ጠል በረከታቸው መማጸናችንን ይስማን። አሜን። የሱስንዮስ ነርሚያኖስ ጠል በረከታቸው ጠላታችንን ያሳፍርልን። አሜን። የአውሳቢዮስ ለውዲዮስ ጠል በረከታቸው ልቦናችን ብሩህ ያድርግልን። አሜን። የድንግል ማርያም ረድኤት በረከት በሁላችን ላይ ያሳድርልን። አሜን። ይቅር ይበለን። አሜን። በረከቷ በሁላችን ላይ ይሁን። አሜን። ፍቅሯን በሁላችን ላይ ታሳድር። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አቃንታ ትቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ይቅር ይበለን፣ ይማረን፣ ይዘከረን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም በአንድነቱ ነን። አባታችን ሆይ እንበል። አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ ቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም የሆነ የክርስቶስ ሰላም ይብዛላችሁ። ሁላችሁም ጾሙን እንግዲህ ጾመ ድነት ያድርግልን። በዚህ ቪዲዮ ሁሌም እንደምጠይቃችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ የዕለቱን ቪዲዮ ላይክ እና ሼር ለምእመናን በሁሉም ማስ ሚዲያ ማለትም በሶሻል ሚዲያ በፌስቡክ፣ በዩቲዩብ፣ በዋትስአፕ፣ በቴሌግራም፣ በኢሞ በሁሉም ቦታ ሼር እንድታደርጉልን በድንግል ማርያም ስም ሁላችሁም ጠይቃለሁ። ይሄ የምትልኩት በተለይ ታመው በሆስፒታል ታመው በየቤታቸው ተጨነቁ ስደተኞች ሁሉም የሚጽናኑበት ስለሆነ ስለ ቃሉ በረከት ታገኙበታላችሁ። የኔን ወይ ደግሞ የዓለምን ነገር ሸር አድርጉልኝ አላልኳቸውም። እነሱ ገና ሳይናገሩ ነው የሚያደርጉላቸው። እኛ ግን ተናግረንም እየረሳን ስለሆነ ከሚሊየን በላይ ሰብስክራይብ ያልሆናችሁ ተከታታዮች አላችሁ። ሰብስክራይብ ብታረጉት አትጎዱም። የበለጠ እንዲያውም 1 ሚሊዮን ሰብስክራይብ ያለው ቅዱሳን የሚከታተለው የዩቲዩብ ቻናል አለ ተብሎ ይወራልና አባካችሁ ለቅዱሳንም ስትሉ የሚቻለንን መክፈል ቢቻል በጣም ትልቅ በረከት እናገኝበታለን። እኔ ወደ እናንተ ሳደርስ የማገኛት በረከት ችናት። እናንተ ወደ ሌላ ስታደርሱ ደግሞ የምታገኙት የተለየ በረከት ስላለ ሁላችሁም በትህትና አሳስባለሁ። ክብር ያድልልን።